ምን ነው ዶክተር? መጥፎ ዜና ነው እንዴ? አይደለም ብዬ ባላሻችሁ ደስ ይለኝ ነበር፣ ግን እውነታው በተቃራኒው። በጣም ጠንካራ መሆን ያለባችሁ ጊዜ ላይ ነን። የብሌን ውጤት ትንሽ ጥሩ አይደለም። ምን ነው ዶክተር? ችግር አለ እንዴ? ንገረን። ይኸውላችሁ ብሌን በሕይወት አለች፣ አደጋውንም አልፈዋለች። ግን ሁኔታው ከወትሮ ትንሽ ለየት ያለና ውስብስብ ነገር ነው። ውስብስብ ነው ማለት ምን ማለት ነው? ይህኔ ውድ በጣም ይቅርታ፣ እኔ ነኝ ለዚህ ሁሉ ተጠያቂ። ብሌንና ሰላም እናትና ልጅ እንደሆኑ ቢያውቁ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ብሌን የሰራተኛ ክፍል ውስጥ ሳይሆን ከእናቷ ከሰላም አጠገብ ነበር የምተኛው። የሰላም ክፍል ከተኛች ደግሞ እንደዚህ አትሆንም ነበር። ይህኔ ውድ በጣም ይቅርታ፣ እስከዛሬ ሰላም እናትሽ እንደሆነች እያወቅኩ ስላልነገርኩሽ። ከዚህ በኋላ ግን አንድም ቀን መታገስ አልችልም። ዛሬውኑ እናትሽ ሰላም እንደሆነች እነግርሻለሁ። ዶክተሩ ለምንድን ነው ለብቻቸው ሊያናገራቸው የወሰዳቸው? ብሌን በኖርማል የከሰል ጭስ እንዳልተጎዳች አውቆ ነው? ለነገሩ እንዴት አያውቅ? እሻው ምንድን ነው ማለቀው? ይህ ከሆነ ጠርጥሮኛል። ሰላም ማታ ደግሞ ስገባ አይታኛለች። በቃ አውቆብኛል። አጉል ጥሩ ለመሆን ስሞክር ከበቀል ወይም ከአንዱ ሳለው ልቀር ነው። እየተናደደ ነው። ብሌን ስለተረፈች ነው የተናደድከው? ለእሱ ያስብከውን እኔ ለአንተ እሰጥሃለሁ። ብሌን የተጎዳችው በተራ የጭስ ከሰል ታፍን አይደለም። እንግዲህ የላቦራቶሪ ውጤት የሚያሳየው ወደ ሳምቦ የገባው ኒውሮቶክሲክ አልኮላይድ የሚባል ከባድ የኬሚካል ውህድ ነው። ኬሚካል? እንዴት ጭስ ውስጥ ሊገባ ቻለ? ሆን ተብሎ የተደረገ ነገር ነው ማለት ነው? እርግጠኛ መሆን አንችልም። ይህ ኬሚካል በላቦራቶሪ ወይም ደግሞ ፋብሪካ ውስጥ የሚቀመም አይነት ኬሚካል አይደለም። በአንዳንድ የዱር እጽዋትና በተለይ ደግሞ እነዚህ መርዛማነት ባላቸው የቅጠል ስሮች ውስጥ ይገኛል። ምናልባት ማገዶ ውስጥ ገብተው በመቃጠላቸው የፈጠሩት ችግር ሊሆን ይችላል። ነገር ግን መጠኑ ያልተለመደ በመሆኑ ጉዳዩን ለፖሊስ ማሳወቁ የተሻለ ይሆናል። ይህ ኬሚካል ታዲያ ምን አድርጓት ነው? ለምን አልነቃችም? ነቅታለች። ግን ደግሞ የዚህ ኬሚካል ዋና ችግሩ ኒውሮመስኩላር ብሎኬጅ መፍጠሩ። ይሄ ማለት ደግሞ የነርቭ ጡንቻዎችንና መስመሮችን አቋርጦታል ማለት እና በዚህ የተነሳ ብሌን ጊዜያዊ ፓራላይዝ ውስጥ ትገኛለች። ምን ማለት? ፓራላይዝ ሆናለች ማለት ከዚህ በኋላ አትንቀሳቀስም ማለት ነው? አዎ፣ ሰውነቷን ማንቀሳቀስ አትችልም። በመርዙ ምክንያት ደግሞ ድምጿም ተዘግቷል። ፓራላይዝ? ልጄ ፓራላይዝ ሆናለች እያልከኝ ነው ዶክተር? ማለት ከዚህ በኋላ መንቀሳቀስ አትችልም እንዴ? ወይኔ ልጄ፣ የኔ እግር ይታሰር። ምንድን ነው የምሰማው? ለእኔ አርገው ልጄ። ምን እያለ ነው ዶክተር? ወይኔ ልጄን ለእኔ አርገው። ልጄ፣ የኔ እግር ይታሰር። ምንድን ነው የምሰማው? ኧረ ውሸት ያርገኝ ነገር። ሰላምዬ እባክሽ ተረጋጊ በቃ። ዳግም ምንድን ነው የምረጋጋው? እየሰማሁ አይደል እንዴ ዶክተሩን? ብሌን እኮ ከዚህ በኋላ መንቀሳቀስ አትችልም። ይህን እየሰማሁ እንዴት ነው የምረጋጋው? እንዴት ተረጋጊ ትለኛለህ? ወይዘሮ ሰላም እባክሽ ተረጋጊ። እንደዚህ መሆንሽ እሷንም አይጠቅማትም። የበለጠ ችግር ነው የምትፈጥሩባት። ጉልበት የሚሰብር ዜና እየነገርከኝ እንዴት ነው ጠንካራ መሆነው? ወይኔ ልጄን። እሷ
እኮ ነች ልጄ። እሷ እኮ ከወለድኳት ልጄ በላይ ናት። ሁሉ ነገር የምታስብልኝ እሷ እኮ ናት። ልጄ እኔ ሽባ ልሆንልሽ። ዶክተር ብሌን አይደለችም ሽባ የሆነችው እኔ ነኝ። ለራሴ እኔ የማለቅሰው። የሰላም ድምፅ የሰማሁት። ለምንድን ነው የምታለቅሰው? አደራን ፈጣሪ ሆይ እኔ ያሰብኩት ብቻ እንዳይሆን። ብሌን ሞታ ነው? ወይኔ ጉዴ! ብሌን ሞተች? ገብቼ ምን እንደሆነች መጠየቅ አለብኝ። አይ ትንሽ ልታገስ፣ ሲወጡ ሰማለሁ። ይሄ ነገር ሊሆን አይችልም፣ አይሆንም። ቆይ የሰላም ድምፅ ባይሆንስ? የሰላም ድምፅ መስሎኝ ነው እንጂ የእሷም ላይሆን ይችላል። አዎ የእሷ ላይሆን ይችላል። የእኔ ብሌን ምንም አትሆንም። ቆይ ለምንድን ነው ቶሎ ያወድኩት? ይህኔ እኮ ቶሎ ብሄድ እንደዚህ አትሆንም ነበር። ያንተ ጥፋት ነው ያንተ። ወይኔ ብሌንዬ። ጆ ልብህን ጠንከር አድርገው። ይኸው ያሰብከው የተሳካ ነው። እናትና አባትህን የገደለው ሰው ፊት ለፊት የሚወዳትን ሴት አጥቶ ሲሰቃይ ያየ ነው። ኢንጆይ አድርግ፣ ተደሰት። ይህ የአባት ቁስል መካሻ መድኃኒት ነው። ተደሰት ጆ፣ ልብህን ደካማ አታርገው፣ ተደሰት። ወይዘሮ ሰላም እባክሽ ተረጋጊ። ሌሎች ታካሚዎች አሉ፣ እነሱንም እየበጠበጥሽ እኮ ነው። በዛ ላይ ደግሞ ብሌን ልትሰማሽ ትችላለች። ለማገገም ያላትን ተስፋ እኮ እያጠፋሽ ነው። ሰላምዬ፣ ዶክተሩን እየሰማሽ ነው አይደለ? ለብሌን ስትይ ጠንካራ መሆን አለብሽ። የእሷን ተስፋ ማጨለም የለብንም። እሺ ዶክተር፣ ለእሷ ስር ጠንካራ መሆን አለብኝ። ለእሷ ስል ነው ጠንካራ የምሆነው። አዎ በዚህ ሰዓት ሁላችሁም ጠንካራ መሆን አለባችሁ። እሺ ዶክተር። እሺ አሁን ሳልጨርስ እኮ ነው ያቋረጣችሁኝ። አሁን ተረጋጉ እና ይህንን እድል ከተጠቀምን በቅርቡ ብሌን ታገግማለች። ዶክተር ምንድን ነው እሱ? ብሌንን ለማዳን ምንም ነገር አደርጋለሁ። ብሌን በጣም ጠንካራ ሴት ናት። በዚህ ጥንካሬዋ ነው በህይወት የቆየችው። በህይወት መትረፏ ራሱ በጣም አስገራሚ ነገር ነው። እንኳን ከዚህ ከሞት ጋር ላሸንፋለች። ይህን እንደምትወጣው እርግጠኛ ነኝ። ያው ያጋጠማት ቴምፖራሪ ፓራሊስ ስለሆነ ያላትን መንፈሳዊ ጥንካሬ ተጠቅመን በደንብ ካገዝናት በቶሎ ማገገምና ወደ ቀድሞ ሁኔታው የመመለስ እድል አላት። እና ምንድነው ማድረግ ያለብን ዶክተር? ማወቅ ያለባችሁ ነገር ብሌን ንቃተ ህሊናዋ በጣም ጤነኛ ነው። አንጎሏ አልተጎዳም። ስለዚህ የምታወሩትን እያንዳንዱን ነገር ትሰማችኋለች። አካባቢ ላይ የሚፈጠረውን ነገር በሙሉ ትረዳለች። እሷም ማትችለው ምላሽ መስጠት ብቻ ነው። በገዛ ሰውነቷ ውስጥ ታስራለች ማለት ይቻላል። ፈጣሪ ሆይ ልጄ እየሰማች መመለሳችንም ዶክተር እባክህን ላያት እፈልጋለሁ። አጠገቧ እንዳለው እንድታውቅልኝ እፈልጋለሁ። ገብቼ ይቅርታ ልበላት። ማንደጃውን ይዛ ስትወጣ ማስቆም ነበረብኝ። ወይዘሮ ሰላም በዚህ ሁኔታሽ ብሌን ጋር ከሄድሽ የባሰ ደካማ ነው የምታደርጊያት። እርሷ ፊት ማልቀስ የለባችሁ፣ ምክንያቱም ማየት ትችላለች። እንደውም ድምፅሽን መስማቷ የበለጠ ስለ ልቦናውን ያሳድገዋል። ይኸውላችሁ በጣም መጠንቀቅ ያለባችሁ ነገር ሁሉንም ነገር ስለምታይ እርሷ ፊት ምንም አይነት ነገር ማድረግ የለባችሁ። በተቻላችሁ አቅም ጥሩ ጥሩ ነገር ንገሯት፣ አበረታቷት፣ አነቃቋት። ግልጽ ነው አይደለ? ፓራላይዙ ደግሞ ጊዜያዊ ስለሆነ ቀስ በቀስ ወደ ጤንነቷ ትመለሳለች። ብትችሉ ደግሞ ቤቷ አካባቢ ሆና ክትትሏን ብትቀጥል ጥሩ። ለምን እዚህ ብትሆን አይሻልም? ማለቴ እናንተ በቅርብ ብትከታተሏት አይሻልም? ዶክተር እባክህን ለገንዘብ ብላ ከሆነ ያለኝን ንብረት ሁሉ ሽጬ አሳክማታለሁኝ። ለእሱ አታስብ እባክህን። ሐሳቤን አልተረዳችሁትም ማለት ነው። እናንተ እንዳላችሁት እዚህ ሆና ብትከታተል ጥሩ ነው። ነገር ግን አስፈላጊውን ሕክምና አድርገንላታል። ሳምባ ውስጥ የሚገኙን ኬሚካሎች ሁሉንም አስወገደናል። ነገር ግን ከዚህ በኋላ ያሉትን ክትትሎች እናደርግላታለን። ከዚህ በኋላ ፊዚዮቴራፒና የምንጽፍላችሁን መድኃኒት በአግባቡ እንድትወስድ ማድረግ ነው የእናንተ ስራ። ይህንን ማድረግ እንችላለን። ነገር ግን ከሜዲካል ክትትሉ ይልቅ የሳይኮሎጂ ስታተሷን መከታተል በጣም ወሳኝ ነገር። ስለዚህ በለመደችው አካባቢ እዛው ቦታ ሆና ሕክምናውን ብትከታተል የበለጠ ለውጥ ታመጣለች።
ገባኝ ዶክተር። እሺ አንተ ያልከውን ሁሉ እናደርጋለን። በጣም ጥሩ። ከምንም በላይ እናንተ ጥንካሬ ነው የሚያስፈልጋት። ስለዚህ ስትነቃ ሁላችሁም እየገባችሁ ታያታላችሁ። እሺ ዶክተር፣ በጣም አመሰግናለሁ። ሰላሜ ጠንከር በይ። አሁን ለእሷ እኛ እናስፈልጋታለን። የተፈጠረውን ነገር ፖሊስ እንዲያጣሩ እናደርጋለን። በአጋጣሚ የተፈጠረ ነገር አይመስልም። አመሰግናለሁ ዶክተር። እኔ የምልህ ዳግም፣ ለእናትህ ደወልክላት እንዴ? ማታ እኮ ትደነግጣለች ብዬ ነው ያልደወልኩላት። አሁን ግን የግድ መደወል አለብን። እውነቱን ማወቅ አለባት። አሁንም ቢሆን እኮ በጣም ትደነግጣለች። ለብሌን ያላትን ነገር እያወቅሽ እንዴት ብዬ ነው መነግራት? ብደነግጥም እንግዲህ ምንም ማድረግ አንችልም። እስከ ዘላለም መዋሸት አንችልም። ግድ የለህም ዳግም፣ አሁኑኑ ደውልላት። እሺ እስካሁን መደወል ነበረብን። ታዝንብናለች። ለምን አልደወላችሁልኝም ብላ በጣም ነው የምትቆጣ ነው። እሺ በቃ እደውላለሁ። አይዞ ዳግም፣ እንደምንም ብለህ ንገራት። ከዚህ በኋላ መጠንከር ነው ያለብን። መደባበቁ ምንም አይጠቅመንም። እሺ በቃ እነግራታለሁ። አይዞ በርታ በል። ሰላም፣ ብሌን በህይወት አለች በይኝ። በህይወት አለች አይደል? ሰላም፣ በፈጠረሽ መጥፎ ነገር እንዳትነግሪኝ። በህይወት አለች አይደል? አዎ ሳሚ፣ በህይወት አለች። ምን በህይወት አለች? እና ታዲያ ለምንድን ነው ስታለቅሽ ነበር? በህይወት አለች። ተመስገን። ሰላምዬ፣ ስታለቅሽ እኮ የሰማሁሽ መስሎኝ ብሌን አጣኋት ብዬ ደንግጬ ነበር። ተመስገን፣ ፈጣሪ እንደሰው አይደለም። የልቧን አይቶ ነው ያዳናት። የእኔ ፍቅር በህይወት አለች። ከዚህ በላይ ደግሞ ምንም ደስ የሚል ነገር የለም። ብሌን በህይወት ብትኖርም ለጊዜው ግን መንቀሳቀስ አትችልም። ፓራላይዝ ናት። ምን ሰላምዬ? አሁን እንዴት ነው የምትሆነው? እኔ እንኳን ያልቻልኩት እናቴ እንዴት ብላ ነው የምትችለው? ራሷን ሲያማት ራሱ እኮ ከሷ በላይ ነበር የምትታመመው። ላድርግ በፈጣሪ። ቆይ አሁን እንዴት ነው ልጅሽ መንቀሳቀስ አትችልም ፓራላይዝ ሆናለች ብዬ የምነግራት? እባክህን አምላክ አቅም ውስጠኝ። እኔ ምልሽ ገነት፣ ይሄ ቤት ቡና ማፈላትና ሞቅ ሞቅ ለምዷል አይደል? ካልተፈላበት እኮ ጭር ነው የሚለው። ቅድም እኮ እንዴት ድክም ብሎኝ እንደነበረ። ለዚያ ነው አይደል አንቺንም የተጫጫነሽ? አዎ፣ ይሄ ቤት እንደ ጠንቋይ ቤት ካልተጫጫሰ ሞቅ ሞቅ አይልም። እሱን ደግሞ ከየት አወቅሽው? ሲሉ ሰምቼ ነው። እኔማ የት አውቃለሁ ብለሽ ነው? ብታውቂ ነበር የሚገርመኝ። ስለጨነቀኝ እኮ ቡና ባፈላበት እንኳን ቀለል ይለኛል ብዬ ነው። ቢሆንም አሁንም ያው ነው። ምንም ቀለል አላለኝም። ብቻ በሰላም ያርገው። አዎ እንደሱ ማለት ነው የሚሻለው። ደግሞ ምን አለሽ በይኝ፣ አንድ ሲኒ ቡና ፉት ስትይበት ልቅቅ ነው የሚያረግሽ። ካልሆነ ወይኔ ልቅደው እንዴ? ምን ቦጣሽ? እኔ ያለው አንቺ ልቀጂ። ለራስሽ በደንብ አልዳንሽም፣ ደግሞ ቡና ላስቀዳሽም እንዴ? እና ምን ነው አሽሞነሞንሽው? ቅጂው እንጂ ስትቆይ እኮ መቅዳት ካቃተሽ ብዬ ነው። አንቺ ወረኛ፣ እኔ እኮ ላግዝሽ እያልሽ ይመስለኝ ነበር። ለካ ባሽሙር አፍጥኝው እያልሽ ነው አይደል? ሄሎ ልጄ። እናቴ። ወይ ልጄ፣ ምን ሆነክ ነው? እኔ እንኳን ምንም አልሆንኩም። ብሌን ግን
ብሌን ምን? እናቴ ምነግርሽን በደንብ ስሚ። ራስሽን ማጠንከር አለብሽ። ምንድን ነው ያልከው? አሁን እሺ የት ናችሁ? መጣው እናቴ እናቴ ገነት ምን ሆነሽ ነው? ምን ሆነሽ ነው? ልጅሽ ምን ሆነች? ልጄ ምን ሆነሽ ነው? ልጄ ቆይ ጠብቂ። እባክህ አምላኬ ብሌንን አድንልኝ። ለእኔም ለእናቴም ጥንካሬን ስጠን። በዚህ ሰዓት የእሷ ደካማ ጎን እንዳልሆን እፈራለሁ። በዚህ ሰዓት ከአንተ ውጭ ማንም የሚያግዘኝ የለም። አደራህን አምላኬ። ወይኔ ቃል ብለሽ ተሸካሚ ሆንሽ። ደግሞ እኮ እንዴት አባቱ እንደሚከብድ ሁን ብለው ወገቤን ሊቆርጡት አውቀው ነው የሚከብደውን ጀሪካን የሰጡኝ። እንዴ እነዚህ ሰዎች ቆይ እኔን ለማሰቃየት የማያደርጉት ጥረት የለም ማለት ነው? እኔ ከዚህ በላይ አልችልም። ወደ ቤቴ መመለስ አለብኝ። ይሄ ኑሮ እኮ ከሲኦል ምንም አይሻልም። ሁሉም ነገሩ ስቃይ ብቻ ነው። አንድ እንኳን ምንም ደስ የሚል ነገር የለውም። ልጄ እኔ እናትሽ እኔ መጀመሪያውን ሆዴ ነግሮኝ ነበር። ታውቆኝ ነበር እኮ የኔ ከርታታ። ለዚህ ነበር የተጣጣ ነው። ምን ነው አፈር በበላው። አንቺ ሆስፒታል ሆነሽ እኔ ምግብ በላው። ወይኔ ልጄ አሁን ምን ሊውጠኝ ነው ልጄ። አንቺ ብሌን የዓይኔ ማረፊያ ነሽ። የጨለማ ጊዜ ብርሃኔ ነሽ። ወይኔ ልጄ ወይኔ ልጄ። ምንድነው ያልሽኝ? ሰላም በትክክል አልሰማሁሽም። ፓራላይዝድ ሆነች ነው ያልሽኝ? አዎ ግን ጊዜያዊ ነው። ምን ማለት ነው? ቆይ እንዴት ሊሆን ይችላል? በትክክል አልሰማሽ ይሆናል። እውነታውን መቀበል አለብን። ለጊዜው ማውራትም ሆነ መንቀሳቀስ አትችልም። አትናገርም እንጂ ትሰማለችም ታያለችም። ስለዚህ እሷ ፊት ደካማ ሆኖ መታየት የለብንም። ቶሎ እንድትድን ከፈለግን ጠንክረን ማጠንከር አለብን። ለምንድን ነው መደሰት ያልቻልኩት? ይሄን አይደል እንደ የፈለግኩት? ለዘመናት ይሄን ቀን አይደል እንደ ስመኘው የነበረው? ያደረግኩትን ካደረግኩ በኋላ ሲሳካ ለምንድን ነው መደሰት ያቃተኝ? መናገርም አልችልም። ቆይ እንዴት ይሄን መቀበል እችላለሁ? ዶክተሩ እንዳለው ወደ መተንፈሻዋ አደገኛ ኬሚካል ገብቶ ጎድቷታል። ምን አልሽ? ኬሚካል ነው ያልሽው? አዎ አደገኛ ኬሚካል ከከሰል ጋር ተቀላቅሎ ገብቷል ብሏል። ማን እንዳደረገው አውቃለሁ። አዎ እሱ ነው። ይሄ ውሻ ልጅ እገላለሁ ብለኝ ባሉ ሳሚ ምን ያደርግ ነው? አውቆ ነው። ምንም ከሰር የሚባል ነገር የለም። ሁሉም ነገር የሆነ በሱ ምክንያት ነው። ሳሚ ተረጋጋ እንጂ
ዶክተሩ ከሰሉ ሊሆን ይችላል ብሏል አይደል እንዴ? ምንም ከሰል ብሎ ነገር የለም። እሱን አውቆ ያደረገው ምድጃው ላይ ዱቄት ነገር አግኝቼ ነበር። ከመጀመሪያውም እዚህ ቤት ሲመጣ ይሁን ነገር ፈልጎ እንደሆነ ገምቼ ነበር። እና ደግሞ ማታ ላንቺ ነገርሽ እንዳለ ድራማ ነው። ማታ ከብሌ ክፍል ነው የወጣው። አንተ ነህ ይሄን ያደረገው። አውቄያለሁ። ሳሚ ምን እያደረክ ነው? ተረጋጋ እንጂ። ዳግም ለምን አታምነኝም? እሱ እኮ ነው የመረዛት። በውሸት የሰው ስም ማጥፋት ወንጀል ነው። እሺ እርግጠኛ ነህ ሳሚ እሱን የመረዛት? አዎ እሱን የመረዛት እና ደግሞ እገልሃለሁ። እሺ ሳሚ ተረጋጋ እባክህን። ምን ባልተረጋገጠ ነገር እኮ ነው እያወቀስከ ያለኸው። ሰላም ሞኝ አትሁኝ። እሱ እንደ እስስት ሁኔታው የተጠቀምበት ነው። ሁላችንም ለመጨረስ የተላከ ሰው ነው። የነገረሽ ሁሉ አትመኝ እንጂ ንቂ። ለምንድን ነው ግን ሁሌ እኔ ላይ ጣትህ የምትጠቁመው? አንተም እኮ ልታደርገው ትችላለህ ይሄን ነገር። ዝም በል። ምንም ብትል ከዚህ በኋላ ማንም አያምንም። ሳሚ ታማሚ እኮ እየበጠበጥክ ነው። እወድሻለሁ ስላልክ ብቻ ተወዳታለህ ማለት ነው? አንተ ቢሆንስ የመረስካት? ጥፋትን ለመሸፋፈን እኔ ላይ የመሰከርክ ቢሆንስ? ስለ ጮክ ብቻ ቆይ አንተ ትክክል ነህ ማለት ነው እንዴ? እውነቱን እኮ ነው። ብሌን እሺ በማለቷ ተናዶ እሱ አድርጎት ቢሆንስ? ሳሚ እንደሆነ ከዚህ በፊትም ነፍሰ ገዳይ ነው። አሁንም ታዲያ ተስፋ ሲቆርጥ ሊገርላት ሞክሮ ሊሆን ይችላል እኮ። እንደዚህ አይነት ታሪክ ደግሞ በደንብ አውቃለሁ። አዎ ሳሚ ሊያደርገው ይችላል። ሰላም እኔ ከብሌን ውጪ ስለማንም ማሰብ አልችልም። እሱ ነው የመረዛት። ለምን አይገባችሁም? ሳሚ ዝም በል። ታማሚዎችን እየበጠበጥክ እኮ ነው። ሳሚ ምን እያደረክ? ተረጋጋ እንጂ። ሆስፒታል እኮ ነው ያለው። ምንድነው ነገሩ? እየበጠበጣችሁ እኮ ነው። ሐኪም ቤት መሆኑን ረሳችሁት እንዴ? ይቅርታ ዶክተር። ለብሌንም እኮ ጥሩ አይደለም። እንደ እድሜያችን ነው እንጂ ትላልቅ ሰዎች አይደላችሁ እንዴ? ሳሚ አትጩህ እባክህ። ዶክተር ያለውን ሰምተሃል አይደለ? አንላቀቅም። በዚህ አይበቃም። እሺ ልጁ እውነቱን እኮ ነው። ሳሚ አድርጎት ቢሆንስ? ለምንድን ነው ከሌሎቹ ተለይቶ ኦቨርአክት የሚያደርገው? ምናልባት ወንጀሉን ለመደበቅ ይሆን? እመኔን ሳሚ፣ አንተ አድርገው ከሆነ ግን እገልሃለሁ። ሳሚ ያለው ነገር እውነት ሊሆን ይችላል እንዴ? ማታ እኮ እኔን ሲያይኝ ተደናግጦ ነበረ። ነፍሰ ገዳይ ያለው እኔን ለማታለል ይሆን እንዴ? ይሄ ልጅ ነገር ሁሉ ለምንድን ነው ግራ የሆነው? የሆነ ችግርማ አለ። ወይኔ ወገቤ ተሰበረ መሰለኝ። ገና በልጅነቴ እኮ የዲስክ መሸራት ሊይዘኝ ነው። ትንሽ ከቆየ እኮ እንደ አያቴ መቀነት ማሰር አይቀርም። ቆየት አባታቸው ሄደው ነው ደግሞ በሩን ሳይዘጉት እንኳን እኮ ነው የሄዱት። ለነገሩ ለምን ይዘጉታል? መቼም ሌባ እዚህ ቤት ውስጥ አይገባ። ለነገሩ ቢገባ ራሱ ምን ያገኛል? እንደውም ለመዝረፍ በመምጣቱ ሞራሉ ተሰብሮ ነው የሚወጣው። ሸክሙ ነው መሰለኝ። በጣም ነው የራበኝ። እንግዲህ ምን አደርጋለሁ? ያንን መከረኛ ሽሮ ልብላችሁ። ወይኔ ሰላም፣ አንቺን የበደልኩበት ቀን የተረገመ ይሁን። ያቺ መከረኛ አልማዝናት ደግሞ እዚህ ሁሉ ጣጣ ውስጥ የከተተች እንዴ! ዶክመንቶቹን እኮ መጠቀም እችላለሁ። ከኔ ጋር ነው የሚያዋጣሽ። ከኔ ጋር ወደ ቤት የምትመለሽበትን መንገድ አመቻቻለሁ። ግን አንድ ነገር እንድታደርግልኝ እፈልጋለሁ። ያንን ፋይል ከገነት እንድትሰርቅልኝ እፈልጋለሁ። ምን እያልከኝ ነው በኃይሉ? ወደ ቤት እመልስሻለሁ።
የፈለግሽውን እያደረግሽ በድሎት ትኖሪያለሽ። ከሆነ በኋላ ይሄ ህይወት ምን ያህል ስቃይ እንደሆነብሽ አውቃለሁ። ወደ ቤት ትመለሻለሽ። አይዞሽ። ቆይ ለምን ዶክመንቶችን ለባህሉ አልሰጠውም? ከዛ በቃ ወደ ቤት ይመልሰኛል። ደግሞ ከዚህ በከረጋ ህይወት አይሻልም? ሲጀመር እኮ ጥሩነት ከኔ ጋር በጭራሽ አይሄድም። ደግሞ ላደረጉልኝ ውለታ ከፍያቸዋለሁ። ይህንን መሸከም ራሱ እኮ ቀላል ነገር አይደለም። ለባህሉ ሰጣለሁ። ከዛ በቃ ወደ ቤት ይመልሰኛል። አለቀ። ወይኔ ልጄ ልጄት ነው ያለችው። ልጄ ናሳየኝ አለች። ተረጋጋ። ልጄ ናሳየኝ። ልጄ እንደምፈልገው ልጄ መልስልኝ። ዳግዬ ልጄ ማየት ነው የምፈልገው። ተረጋጋ። እባካችሁ ልጄ ናሳየኝ። ልጄ ማየት ነው የምፈልገው። እባካችሁ ልጄ ናሳየኝ። እባክሽ ተረጋጊ። ልጄ ማየት ነው የምፈልገው። እባካችሁ ልጄ ናሳየኝ። ልጄ ማየት ነው የምፈልገው። ልጄ እንደምፈልገው ልጄ መልስልኝ። ዳግዬ ልጄ ማየት ነው የምፈልገው። ልጄ ልቀቁኝ። ልጄ ነው ማየት የምፈልገው። እባካችሁ ልጄን አሳዩኝ። እባካችሁ ልጄን አሳዩኝ። እባካችሁ ልጄን አሳዩኝ። እባክሽ ተረጋጊ። ልጄ እንደምፈልገው ልጄ መልስልኝ። ዳግዬ ልጄ ማየት ነው የምፈልገው። ልጄ ልቀቁኝ። ልጄ ነው ማየት የምፈልገው። እባካችሁ ልጄን አሳዩኝ። ሰላም ምንድነው ልጄን ያደረግሻት? እኔ ጤነኛ ልጅ ነው የሰጠሁሽ። ጤነኛ ልጄ መልሽልኝ። እንዴት አንድ ልጄ መጠበቅ ያቅትሻል? ልጄ መልሽልኝ። ሰላም ልጄ መልሽልኝ። እባክሽ እናቴ ተረጋጊ እባክሽ። ፊት ለፊት ያታልቅሽ። ሰላም ልጄ መልሽልኝ። ልጄ ምንድነው ያደረግሻት? በአንቺ ምክንያት ልጄ እንደዚህ ነችው። ሰላም ልጄ መልሽልኝ። ልጄ ምንድነው ያደረግሻት? ሰላም ልጄ መልሽልኝ። ጤነኛ ልጄ መልሽልኝ። ሰላም ልጄ ምንድነው ያደረግሻት? ልጄ ምንድነው ያደረግሻት? ንገሪኝ። ሰላም ንገሪኝ። ተረጋጊ ብሌን፣ ተረጋጊ። እሺ ደህና ነሽ? እባክሽ ብሌን ተረጋጊ። ይኸውልሽ በትግል የሚሆን ነገር የለም። እሺ በዚህ ሁኔታ ባልነግርሽ ደስ ይለኝ ነበረ፣ ግን ደግሞ ማወቅ አለብሽ። ለጊዜው መንቀሳቀስም ሆነ መናገራችን አዎ ብሌን፣ ያ ማለት ግን ለዘላለም ማለት አይደለም። እሺ አውቃለሁ። አንቺ ደግሞ በጣም ጠንካራ ሴት ነሽ። ይኸውልሽ ብሌን፣ የምንልሽን ወይም የምልሽን በአግባቡ የምታደርጊ ከሆነ በጣም በቶሎ ትድኛለሽ። ግን ደግሞ ለመናገርም ለመንቀሳቀስ የምትሞክሪ የምትታገይ ከሆነ የበለጠ ራስሽን አደጋ ውስጥ ነው የምትከቺው። እሺ ኖ ብሌን፣ ለምሮ እንደሱ የምትሆኚው? ይኸውልሽ ለመዳን ከፈለግሽ በጣም መጠንከር አለብሽ። ቤተሰቦችሽ እኮ በአንቺ ምክንያት እየተጨነቁ ነው። ስታለቅሽና ስታዝኝ ካዩሽ የበለጠ ይጎዳሉ። አንቺ ጠንክረሽ እነሱን ማጠንከር አለብሽ።
እና ቃል ገባልሻለሁ በቅርቡ ደግሞ ቆመሽ ትሄጃለሽ። እሺ የበለጠ ደህና ትሆኛለሽ። አንቺ ጠንከር በይ ፕሊስ። እሺ በርቺ ብሌን። እሺ አንቺ በምን ኃጢአትሽ በምን ወንጀልሽ ልጄ እኔ እናትሽ እያለሁ ምን ሆንሽብኝ ልጄ? ልጄ ጋር ወሰዱኝ። በቃ ልጄ ማየት የምፈልገው ልጄ ጋር ወሰዱኝ። እባክሽ እናቴ እንደዚህ እኮ ስለሆንሽ እሷን ምንም አጠቅሚያትም። ልጄ ጋር ወሰዱኝ። ልጄ ማየት የምፈልገው እሷ ለእኔ ብላ ነው ቤቷን ጥላ የወጣችው። ይህን ይዛ ባትሆን ኖሮ ልጄ ምንም አትሆንም ነበረ። ልጄ እንዲና ዶክተር እባክህ ልጄ ማየት እፈልጋለሁ። ዶክተር ንገረኝ እስኪ ልጄ እንዴት ናት? ዶክተር ብሌን እንዴት ናት? እባክህ ንገረኝ። ዝም አትበል ንገረኝ ዶክተር እባክህ ጥሩ ዜና ንገረኝ። ዶክተር ብሌን እንዴት ናት ንገረኝ እስኪ። እንዴት ነች ዶክተር? ነቅታለች? ማየት እችላለሁ? የጤና ሁኔታውን እንዴት ነው? በእናትህ እባክህ ንገረኝ። ዶክተር ከዚህ በኋላ ማንም እንዳይናገር። ብሌን እንድትድን አትፈልጉም እንዴ? ለምንድን ነው ራስ ወዳድ የምትሆኑት? ይኸውላችሁ እናንተ የምትጨነቁት ስሜታችሁን ማመዛዘን ላይ ብቻ ነው። ይሄ ነገር ለብሌን አዲስ ነው። እግሯን እጇን ማንቀሳቀስ አትችልም። ልሳኗ ተዘግቷል። ምን ሊሰማት እንደሚችል ማሰብ አቅቷችሁ ነው? የራሷ ህመም ስቃይ አንሷት የእናንተን ጩኸት እየሰማች ማዘን አለባት? እንደዛ ነው የምትሉት? ይኸውላችሁ አውቃለሁ እውነቱን መቀበል ለእናንተም ቀላል አይደለም፣ ግን ከሁሉም በላይ አስፈላጊው ነገር የብሌን ጤንነት። ስለዚህ ውስጣችሁ እየነደደም ቢሆን ደስተኛ መስላችሁ መታየት አለባችሁ። ገብቷችኋል አይደለ? አስደስቷት፣ አበርቷት፣ አይዞሽ በሏት፣ ምንም እንዳይሰማት እርዷት። ከምንም በላይ ለብሌን መዳን የስነ ልቦና ጉዳይ በጣም ወሳኝ ነገር ነው። ይኸውላችሁ ብሌን አብቅቶልኛል ካለች አብቅቶላታል። እሄዳለሁ ካለች ትሄዳለች። የመዳን ተስፋ ጥንካሬዋ ነው። ስለዚህ እናንተ ጠንከር ብላችሁ እሷ እንድጠነክር ማድረግ አለባችሁ። የእናንተንም ባያየች መቼም መዳን አትችልም። እናንተን እንደዚህ ሆናችሁ ከምታያችሁ አንቃችሁ ገሏት ይሻላል። አሁን ሁላችሁም አንድ በአንድ እንድትገቡ ፈቅድላችኋል። ይኸውላችሁ ብሌን እንድትድን የምትፈልጉ ከሆነ እናንተ ጠንከራችሁ እሷን ማበርታት አለባችሁ። ተግባብተናል? እኔን ልጄ እኔን ልሰበርልሽ እኔን ልጄ ያዘንኩ መስሎሽ ከሆነ ተሳስተሻል የኔ ልጅ። ይሄው እኔ እናትሽ በቃ ሁለተኛ አላለቅስም። እሺ ይሄ ማታ እንቅልፍ ስላልተኛው ነው እንጂ አዘኝ አይደለም። እሺ እውነት አላዘንኩም የኔ ልጅ። አንቺ ስለ ራስሽ ብቻ አስቢ። ጠንካራ ሁኚልኝ የኔ ልጅ። እንዴት ነሽ የኔ ልጅ? ደህና ነሽ? ዶክተር እኮ ጊዜ ሲፈጅ በጣም ነበር የፈራሁት። ፊትሽ ደህና ነው ተመስገን።
ለምን ታለቅሻለሽ የኔ ቆንጆ? ይሄ እኮ ምንም ማለት አይደለም። ደግሞ በቅርቡ ይሻልሻል። እሺ ድጋሚ ቆመሽ አይሻለሁ። እኔ ያለሁልሽ ደግሞ ታውቂያለሽ ብለኝ ወድቀሽ ሳሚ ተሸክሞሽ ሲሄድ እኔ ግን ለምንድን ነው ቀለበቱን አውልቃ የጣለችው ብዬ እያሰብኩ ነበር። ከአንቺ ቀለበቱ በልጦብኝ። ይኸው ከዚህ በኋላ ቀናተኛ ወዳግም የለም። ይኸውልሽ ነው ድነሽ እንደ በፊቱ ወክ እናደርጋለን። እኔ በጣም እተማመንብሻለሁ። ብሌን እንደዚህ ሆነ ስላዩሽ በጣም አዝናለሁ። ሁሉም ሰው አንቺ ፊት ለፊት ላለማዘንና ላለማልቀስ እየሞከረ ነው። በእነሱ ሐዘን አንቺ ትጎጃለሽ፣ ታዝኛለሽ ብለው ተጨንቀዋል። ግን ሞኝ ነው የሆኑት። ምንም ቢያደርጉ የአንቺ ሐዘን እንደሚያሳስባቸው እንደሚያስጨንቃቸው ረስተውታል። ፊት ለፊትሽ ቢያዝኑ ከምታዝኙ በላይ እንዳሳዘኑሽ አውቃለሁ። ግን እኔ እውነቱን ልንገርሽ፣ ሁሉም አዝኗል። ምናልባት እነሱ በአንቺ ቦታ ሆነው ቢታመሙ ከዚህ የተሻለ ስሜት ይሰማቸው ነበር። ልባቸው ተሰብሮ አይናቸውን ባቀሩ ማልቀስ አልቻሉም። ለምን? አንቺ ትጎጃለሽ ብለው። ብሌን የእነሱን የቀረረ እንባ የምታብሺው አንቺ ነሽ። አንቺ ጠንካራ ስትሆኚ ነው እነሱም ጠንካራ የሚሆኑት። እነሱም ለአንቺ እንደሚጨነቅልሽ አንቺም ለእነሱ ተጨንቀሽ ጠንካራ መሆን አለብሽ። ምን አባቱን ስልኩ መለሰው? ቆይ ለምን ዶክመንቶችን ለባህሉ አልሰጠውም? ከዛ በቃ ወደ ቤት ይመልሰኛል። ከዚህ ህይወትማ ምንም ይሻላል። ባይሆን ማሰብ ያለብኝ ይህ መላጣ እንዳይከዳኝ ነው። ቃል የገባልኝ ነገር እንደሚያደርግልኝ ማረጋገጥ አለብኝ። ለዛ ደግሞ የሆነ ነገር ማድረግ አለብኝ።
ዳግም ሳሜት ሄዱ ነው? እኔ እንጃ ሰላምዬ፣ እኔ አላየሁትም። ለምንድነው ስልክን የማታነሳው? ሆስፒታል ነበርኩ። ሆስፒታል? ምን ነው አመመህ እንዴ? አይ አላመመኝም። ማታ ብሌን ተመርዛ ነበር። አንበሳ እንደምታደርገው አውቄ ነበረ። እና ታዲያ ሞተች? ታዲያ እሷ እንደገደልከው ያቺን ሰላምና ሳሚን ድፋልኝ። እንዴት ደስ የሚል ነገር የነገርከኝ። ለዚህ እኮ ነው የምተማመንብህ። ጋሼ ግን የራሱን በቀል እያስበቀለኝ ነው እንዲህ ያለው። ይህን ያለ ምን ይደሰታል? ለምንድን ነው መጠቀሚያ ያደረገኝ? ለምንድን ነው መጠቀሚያ እንደሆንክ የሚሰማኝ? ጋሼ ብሌን አልሞተችም። እንዴ? እንዴት ልጄ? እንዴት ትተርፋለች? ስንት ነገር ነግሬ። አታስብ፣ ለጊዜው ፓራላይዝ ሆናለች። መናገር ራሱ አትችልም። እውነት በጣም ነው ደስ ያለኝ። እና እነ ሰላም እያለቀሱ ነው። ምን አለ መጥቼ ባየኋቸው። ለማንኛውም ወደ አንተ እየመጣሁ ነው፣ በደንብ እናወራለን። እሺ አንበሳዬ፣ ናልኝ። እሺ ጋሼ። የታባቷ በጠዋት ደስ የሚል ዜና ነው ያሰማኝ። ቀጣይ ደግሞ ቺራስ ሽባ ትሆኛታለሽ።